ሰላም ጤና ይስጥልን የክንፋን መረጃ ቤተሰቦቻችን የተመረጡና ወቅታዊ ዜናዎችን ይዘንላችሁ መጥተናል። አብራችሁን ቆዩ። በቅድሚያም አርዕስተ ዜና። ፖለቲከኛ የሺዋስ አሰፋ በቁጥጥር ስር መዋሉን ኢህአፓ ገለጸ። የአማራ ክልል የሰላምና የጸጥታ ቢሮ እየተካሄደ ያለው ውጊያ ከህወሓትና ከኤርትራ ጋር ጭምር ነው ሲል ገለጸ። የኢራኑ መንፈሳዊ መሪ ከ2000 በላይ ለሚሆኑ እስረኞች ምህረት አደረጉ። ሌላው የአብን የህዝብ ተወካዮች ምክር ቤት በምርጫ እንደማይወዳደሩ አሳወቁ። እነዚህንና ሌሎች አዳዲስ ዜናዎችን ይዘንላችሁ መጥተናል። አብራችሁን ቆዩ። መረጃዎቻችን ሁልጊዜም በፍጥነት እንዲደርሳችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ የደውል ምልክቱን በመጫን ጀምሩ። ፖለቲከኛ የሺዋስ አሰፋ በቁጥጥር ስር መዋሉን ኢህአፓ ገለጸ። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ፖለቲከኛ የሺዋስ አሰፋ በትላንትናው ዕለት መታሰሩን ከቤተሰቡ ለማረጋገጥ ችያለሁ ብሏል። ፓርቲው በመግለጫው ይህ በሰላማዊ መንገድ የፖለቲካ እንቅስቃሴ በሚደረግ ዜጎች ላይ በመንግስት እየደረሰ ያለውን ፈተና ከሚያሳዩ ተቆጥረው ከማያልቁ ድርጊቶች ውስጥ አንዱ ሆኖ የሚጠቀስ ነው ብሏል። ኢህአፓ በመግለጫው መሰል ድርጊቶች በገዢው ፓርቲና ባለስልጣናት ቀን ከሌት ነጻና ፍትሃዊ ዲሞክራሲ ይሆናል ተብሎ የሚፎክርበት ምርጫ ውጤትን በተቃራኒ እንደሚሆን አመላካሽ ነው ሲልም ገልጿል። መግለጫው አያይዞም በትላንትናው ዕለት የታሰረው የፖለቲከኛ የሺዋስ አሰፋን ጨምሮ በሙያቸው በማንነታቸውና በፖለቲካ አመለካከታቸው ታስረው የሚገኙ ዜጎች፣ የፖለቲካና የሰብአዊ መብት ተሟጋቾች፣ የማህበረሰብ አንቂዎችና ንጹሃን ዜጎች ያለምንም ቅድመ ሁኔታ በአስቸኳይ እንዲፈቱም አሳስበዋል። የቀድሞ የኢዜማ ሊቀመንበር አቶ የሺዋስ አሰፋን ቀደም ሲል ሁከት በማስነሳት ተጠርጥረው አርብ ግንቦት 23 ቀን 2016 ዓ.ም በፖሊስ በቁጥጥር ስር ውለው እንደነበረም አይዘነጋም። በወቅቱ የፖለቲከኛው ባለቤት ወይዘሮ ሙሉ ብርሃን ሲቪል የለበሱ የፖሊስ አባላት አርብ 1 ሰዓት ወደ መኖሪያ ቤታቸው በመምጣት ለጥያቄ እንፈልጋለን በሚል ይዘውት ሄደዋል ሲሉም መናገራቸው ይታወሳል። አቶ የሺዋስ አሰፋ ከአንድ ሳምንት እስር በኋላ ሰኔ 1 ቀን 2016 ዓ.ም ከእስር መፈታታቸው የሚታወስ ነው። ስምረት በስም ያልጠቀሳቸው አካላት ፓርቲው ላይ ከሚያካሂዱት የችኮላ የፖለቲካ ዘመቻዎች እንዲቆጠቡ ጠየቀ። የዲሞክራሲያዊ ስምረት ትግራይ ወይም ስምረት ይህንን ጥሪ ያቀረበው አንዳንድ የፓርቲው አባላትና አመራሮች በግል ይፋዊ የማህበራዊ ገጻቸው ላይ በሚያሰፍሯቸው ጽሑፎች የግላቸው እንጂ ፓርቲውን የማይወክሉ መሆናቸውን በገለጸበት መግለጫው ነው። የስምረት መግለጫ በስም ያልዘረዘራቸው ነገር ግን ሁሉም ወገኖች ሲል የጠራቸው አካላት ከችኮላ የፖለቲካ ዘመቻዎች እንዲቆጠቡም ጠይቀዋል። ትግራይ ህዝብ መደበኛ ህይወት የሚመልሱ መረጋጋት የሚሰብኩ ሰላምን፣ መልሶ ግንባታና መልሶ መቋቋምን በሚሰብኩ ዘመቻዎች ብቻ እንዲያተኩሩም ጥሪ አቅርበዋል። የፓርቲው አቋም በድረገጹ ብቻ የሚለጠፍ መሆናቸውን ያመላከተው ስምረት በህዝቦች ላይ የተረጋገጡ ውስብስብ ችግሮችን በሰላማዊና ዲሞክራሲያዊ ትግል በሁሉም ጎሳዎች ላይ ያተኮረ ውይይት በማድረግ ሊፈቱ እንደሚገባ አጥብቆ እንደሚያምንም አጽንኦት ሰጥቷል። የፓርቲው ፕሬዝዳንት ጌታቸው ረዳን ጨምሮ ሌሎች አመራሮችና አባላት በግል የማህበራዊ መገናኛ ዘዴዎች በህትመት ውጤቶችና ድረገጾች ላይ የተለያዩ ጽሑፎችን ሲያሰራጩ እንደነበርም ይታወሳል። ለአብነትም ጌታቸው ረዳ ከጥቂት ቀናት በፊት በአዲስ ፎርቹን ላይ ዘለግ ያለ ሀተታንም አስነብበዋል። ፓርቲው የችኮላ ሲል ከገለጸው ባሻገር ምን አይነት ዘመቻዎች እንደተከፈተበት በግልጽ ያለው ነገርም የለም። ጦሩ ወደ ድንበር አካባቢ እየተጠጋ መሆኑ ተገለጸ። የኢትዮጵያና የኤርትራ ጉዳይ አሳሳቢ ደረጃ ላይ የደረሰ ይመስላል። የሚጠበቀው አንድ ጉዳይ ምናልባትም 39ኛው የአፍሪካ ህብረት ስብሰባ ነው። ምክንያቱም የሁለቱም ሀገራት የጋራ ወዳጆች የመፍትሄ ሐሳብ የሚያስቀምጡ ከሆነ ነገሮች የመቀየር እድላቸው የተዘጋ አይደለም። አንዳንድ ምስሎች እንደሚያሳዩት ከሆነ ከባድ የጦር መሳሪያዎች ወደ ድንበር አቅጣጫዎች በመጠጋት ላይ ይገኛሉ። የኤርትራ ጦርም ከህወሓት ኃይሎች ሆን ድንበር አልፎ የገባ አካባቢዎች እንዳሉ እየተነገረ ነው። ጦሩ በዛላምበሳ እገታ መፈጸሙ ተሰምቷል። መከላከያ በሌለባቸው ኢትዮጵያ በትግራይ በኩል በምትዋሰንባቸው አብዛኞቹ የድንበር አካባቢዎች የኤርትራ ወታደሮች እንዳሻቸው እየገቡ እየወጡ ነው ሲሉ ነዋሪዎች ተናግረዋል። በትግራይ ምስራቃዊ ዞን የዛላምበሳ ከተማ የተወሰኑ ክፍል በኤርትራ ወታደሮች ኬላ ተሰርቶ ነው ያለው ሲሉም ተደምጠዋል። በትግራይ ምስራቃዊ ዞን የኢብሮ ብሔረሰብ ወረዳ በኤርትራ ሰራዊት ተይዞ የነበሩ ቀበሌዎች ተለቀው ትምህርት ተጀምሯል ቢባልም ድንበር አካባቢ መከላከያ ስለሌለ ደህንነቱ አስተማማኝ አይደለም ያሉት ነዋሪዎች በአጠቃላይ የድንበር ቦታዎች ህገወጥ የሰዎች ዝውውር፣ የኮንትሮባንድ ንግድና ሌሎች የአገር ደህንነትና ሰላም የሚጎዱና የሚያደፈርሱ የወንጀል ተግባራት የሚፈጸሙባቸው እንደሆኑም ነዋሪዎች ገልጸዋል።
የአማራ ክልል የሰላምና ጸጥታ ቢሮ እየተካሄደ ያለው ውጊያ ከህወሓትና ከኤርትራ ጋር ጭምር ነው ሲል ገለጸ። የአማራ ክልል ሰላምና ጸጥታ ቢሮ በአሁኑ ወቅት በአማራ ክልልም ሆነ በመላው አገሪቱ እየተካሄደ ያለው ግጭት አመራርና ሎጂስቲክ የሚቀርብላቸው ከመቀለና ከአስመራ ነው ሲል ገለጸ። ቢሮው ትላንት ባወጣው መግለጫ ውጊያው ጽንፈኛው ሲል ከጠራቸው አካላት ጋር ብቻ ሳይሆን ከውጭና ከውስጥ ኃይሎች ጋር መሆኑን ህዝባችን እውነታውን ማወቅ ይኖርበታል ሲልም ገልጿል። መግለጫው አክሎም ወልቃይት፣ ጠለምትና ራያን ለመቆጣጠር ዓላማ ያለው ቡድን ለውስጥ ጽንፈኛ ኃይሎች ተልዕኮ ሰጥቶ እያንቀሳቀሰ ይገኛል በማለትም ከሷል። የዚህ ተልዕኮ ዋነኛ ግብ በየዞኑና በየወረዳው ግጭቶችን በመፍጠር ወደ ድንበር የሚንቀሳቀሰውን የመከላከያ ሰራዊት በአካባቢው ተወጥሮ እንዲቆይ ማድረግ እንደሆነም ጠቅሷል። ይህም ያለ ዓላማው ከልካይ የተጠቀሱትን አካባቢዎች ለመቆጣጠር የታለመ ስልት መሆኑንም አስረድቷል። ቢሮ አክሎም እየተካሄደ ያለው ውጊያ ከተላኪ ታሪካዊ ጠላቶችና ከተላላኪ የውስጥ ባንዳዎች ጋር መሆኑን ገልጾ መላው ህዝቡ አካባቢውን በንቃት እንዲጠብቅና በራሱ አቅም የህግ የበላይነትን እንዲያስከብርም ጥሪ አቅርበዋል። የመከላከያ ሰራዊት ዛሬም እንደ ትላንቱ የሀገሪቱን ዳር ድንበር በተጠንቀቅ እየጠበቀ እንደሚገኝ በመግለጫው ማጠቃለያም ቢሮው አመልክቷል። ሌላው የአብን የህዝብ ተወካዮች ምክር ቤት አባል በምርጫ እንደማይወዳደሩ አስታወቁ። የአብን የህዝብ ተወካዮች ምክር ቤት ተመራጭ ፓርቲያቸውን ወክለው እንደማይወዳደሩ ሲገልጹ አብንም ወቅታዊ መግለጫም አውጥቷል። ባለፈው አጠቃላይ ምርጫ 5 የፓርላማ መቀመጫዎችን ማሸነፍ ችሎ የነበረው የአማራ ብሔራዊ ንቅናቄ ወይም አብን 8 ተመራጮች በተለያዩ ምክንያቶች ከፓርቲው ውክልና እየራቁ መሆኑን ተሰምተዋል። አቶ ክርስቲያን ታደለ በእስር ላይ የሚገኙ ሲሆን ዶክተር ደሳለኝ ጫኔ ደግሞ በገዛ ፍቃዳቸው በምርጫ እንደማይወዳደሩ መግለጻቸው ይታወሳል። አሁን ደግሞ ዶክተር አበባው ደሳለው አብንን ወክለው እንደማይወዳደሩና በምትኩ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ወይም ኢሃፓን ወክለው ለመወዳደር መወሰናቸውን አሳውቀዋል። በተያያዘ ዜና አብን በክልሉ ወቅታዊ ሁኔታ ላይ ባወጣው መግለጫ የትጥቅ ትግል በታሪካዊ የሀገር ጠላቶች የግል ጥቅም አሳዳጊዎች በእጅ አዙር እየተመራ ይገኛል ሲልም ገልጸዋል። በአማራ ስም የሚንቀሳቀሱ የተወሰኑ ቡድኖች ቀደም ሲል ከስልጣን ከተወገዱ ኃይሎች ጋር የክህደት ስምምነት ፈጽመዋል ሲልም ፓርቲው ተችቷል። በተጨማሪም በክልሉ ሰፍኖ የነበረው አንጻራዊ መረጋጋት ሰሞኑን የመከላከያ ሰራዊት ከአንዳንድ አካባቢዎች መውጣቱን ተከትሎ በአዲስ የደህንነት ስጋት ሰብአዊ ቀውስ ተተክቷል ሲል የካቲት 3 ቀን 2018 ዓ.ም ከሰዓት ባወጣው መግለጫም አመላክቷል። በአማራ ክልል ዳግም ግጭት አገረሸ። በአማራ ክልል ደቡብ ጎንደር ዞን የተለያዩ ወረዳዎች መከላከያ ሰራዊት መውጣቱን ተከትሎ የፋኖ ኃይሎች ወደ ወረዳዎችና ከተሞች በመግባት በክልሉ የጸጥታ ኃይሎች ጋር የተኩስ ልውውጥ ያደረጉ ሲሆን የተለያዩ በስማዳም ከተማ ከትላንት በስቲያ በርካታ የሚኒሻና የፖሊስና የአድማ ብትና አባላት በፋኖ ኃይሎች መገደላቸውን ነዋሪዎች ጠቁመዋል። ትላንት ስማዳ ከተማ የሟቾች ቀብር ሲፈጸም መዋሉንና ሁኔታው እጅግ ዘግናኝ እንደነበረ ነዋሪዎች ጠቁመዋል። ዛሬ በዞኑ ዋና ከተማ በደብረ ታቦር ከተማ ዙሪያ በወይብላ ማርያም በወሎ ቄስ አለማየሁ በቀበሮ መውጫና በማረሚያ ቤት አካባቢ ዛሬ ጠዋት ከ1 ሰዓት ጀምሮ የተኩስ ልውውጥ ሲደረግ ማርፈዱን ነዋሪዎች ጠቁመዋል። በዚህ የተነሳ ከሰዓታት በፊት ግራሪያ በሚባል አካባቢ ጨምሮ የተለያዩ አካባቢዎች የድሮን ጥቃትም ተፈጽመዋል። የኢራኑ መንፈሳዊ መሪ ከ2000 በላይ ለሚሆኑ እስረኞች ምህረት አደረጉ። የኢራን መንፈሳዊ መሪ አያቶላ አሊ ካሚኒ የኢስላሚክ አብዮት ድል 47ኛ ዓመት ምክንያት በማድረግ ከ2000 በላይ ለሚሆኑ እስረኞች የምህረትና የቅጣት ቅነሳ ውሳኔ ማስተላለፋቸውን ኤኤፍፒ ዘግቧል። በጠቅላላ 2108 እስረኞች የምህረት ወይም የቅጣት ቅነሳ ተጠቃሚ ሆነዋል። በቅርቡ በሀገሪቱ ከተቀሰቀሰው ተቃውሞ ጋር በተያያዘ የተከሰሱና የተፈረደባቸው ግለሰቦች በምህረቱ አልተካተቱም። ይህ ውሳኔ የተላለፈው የኢራን የፍትህ አካል ባቀረበው ጥያቄ መሰረትና በየዓመቱ በሚከበረው አብዮታዊ በዓልን አስመልክቶ ነው። ኢራን በቅርቡ በኑሮ ውድነት ምክንያት የተቀሰቀሰውና ኋላም ወደ ጸረ መንግስት ሰልፍ የተለወጠው ተቃውሞ ከፍተኛ ጉዳት አስከትሏል። የጸጥታ አካላትን ጨምሮ ከ3000 በላይ ሰዎች መሞታቸውን መንግስት አምኗል። እንደ አሜሪካ የሰብአዊ መብቶችና የዜና ወኪል መረጃ ከሆነ ግን የሟቾች ቁጥር 6964ም ደርሷል። የኢራን ባለስልጣናት ተቃውሞውን በውጭ ኃይሎች የተቀሰቀሰ ሁከት ሲሉ ቢገልጹትም የዓለም አቀፍ ድርጅቶች ግን በዜጎች ላይ የሚወሰድ እርምጃ ተገቢ አለመሆኑን እየገለጹ ይገኛሉ።